ለ38 ቀናት ሲካሄድ የቆየው ታላቁ የምክክር ጉባኤ በይፋ ተጠናቋል። ነገር ግን በሩ ከተዘጋ በኋላ የወጡት መረጃዎች አገር አቀፍ መነጋገሪያ ሆነዋል። 400 ምክረ ሀሳቦች ለኮሚሽኑ ቀርበዋል። አብዛኞቹ ላይ ስምምነት ተደርሷል። ነገር ግን ሁሉም ነገር ሊቀይሩ የሚችሉት አራት ግዙፍና እጅግ አከራካሪ ጉዳዮች ሳይስማሙባቸው በልዩነት ተይዘዋል። ከነዚህ አራቱ መካከል ደግሞ አንደኛው ሙሉ በሙሉ አዲስ አበባ ላይ ውጥረት የፈጠረና ሁለት የተለያዩ ሰነዶች እንዲነበቡ ያደረገ ጉዳይ ነው። ይህ ጉዳይ ምንድን ነው? ኮሚሽኑስ አሁን ምን ሊያደርግ ነው? ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? እንደዚህ ያሉ ወቅታዊና አነጋጋሪ ዜናዎች በየጊዜው ማግኘት ከፈለጉ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን መጫን አይርሱ እያልን በቀጥታ ወደ ዝርዝር መረጃችን እናልፋለን። ታሪኩ የሚጀምረው ከወር በፊት ነው። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በኮንቬክሽን ማዕከል 4000 ተመካካሪዎች ተሰብስበው በ8 ዋና ዋና አጀንዳዎች ላይ ሌሊትና ቀን ሲመክሩ ቆይተዋል። እስከ ነሐሴ 16 ቀን 2018 ዓ.ም ድረስ በተካሄደው በዚህ የምክክር ጉባኤ መጨረሻ ላይ በአጠቃላይ 400 ምክረ ሀሳቦች ተሰባስበው ለሀገራዊ የምክክር ኮሚሽኑ ተረክበዋል። አብዛኛዎቹ ጉዳዮች ላይ ተመካካሪዎች ከስምምነት ቢደርሱም ትልቁን የሀገሪቱን የወደፊት አቅጣጫ የሚወስኑ አራት ዋና ዋና ጉዳዮች ግን ተከራካሪዎችን ለሁለት ከፍለው ሳይስማሙባቸው ቀርተዋል። እነዚህ አራት አጀንዳዎች በልዩ እንደተያዙ ለኮሚሽኑ ተፎካካሪ ሀሳብ ሆነው ቀርበዋል። እነዚህ አራት በልዩነት የተያዙ ጉዳዮች የመንግስት ቅርጽ፣ የሰንደቅ ዓላማ፣ የፌዴሬሽን ምክር ቤት አደረጃጀትና የመጨረሻው እጅግ አከራካሪው የአዲስ አበባ ህጋዊ ጉዳይ ናቸው። በመጀመሪያ ደረጃ ላይ የመንግስት ቅርጽን እንመልከተው። እዚህ ላይ የቀረቡት ሁለት በፍጹም የማይገናኙ አማራጮች ናቸው። አንደኛው ሀሳብ የመንግስት ስርዓቱ ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ፣ የፕሬዝዳንቱም ሆነ የጠቅላይ ሚኒስትሩ ስራ አንድ ላይ ይስራ ይላል። በመቀጠል ሁለተኛው ተቃራኒ ሀሳብ ደግሞ አይ ስርዓቱ ፕሬዝዳንታዊ ሆኖ ፕሬዝዳንቱ ቀጥታ ከህዝብ ይመረጥ የሚል ነው። ሁለቱም ሀሳቦች ጠንካራ ድጋፍ ስለነበራቸው ያለ ስምምነት በልዩነት ተይዘዋል። ነገር ግን ከዚህ የበለጠ አነጋጋሪ የሆነው ሁለተኛው አጀንዳ ይከተላል። የሰንደቅ ዓላማ ጉዳይ። በአንድ በኩል አሁን ያለው አርማ እንዳለ ይቀጥል የሚል ሀሳብ ሲቀርብ፣ በሌላ በኩል ደግሞ አርማው ተነስቶ ሁሉንም አካታች በሆነ መልኩ በሌላ ይተካ የሚል ሀሳብ ገጥሞታል። ይህም ሳይወሰን አልፏል። ሶስተኛው ልዩነት ደግሞ የፌዴሬሽን ምክር ቤት አባላት አመራረጥና የብሔረሰቦች አወካከል ላይ ነው። አባላቱ ቀጥታ በህዝብ ተመርጠው ይምጡ ወይስ ክልሎችን መርጠው ይላኳቸው የሚለው ጥያቄ በልዩነት ተይዟል። አሁን ግን ወደ አራተኛውና ወደ ትልቁ አጀንዳ እንሂድ። የአዲስ አበባ ጉዳይ። በአዲስ አበባ ጉዳይ ላይ የተፈጠረው ነገር ግልጽ ውጥረት የተሞላበት ነበር። ነሐሴ 13 ቀን 2018 ዓ.ም 500 ሰዎች የመከሩበትና 120 አባላት ያሉት አዘጋጅ ቡድን ባዘጋጀው ቃለ ጉባኤ ላይ አንድ ትልቅ ድምዳሜ ተነቦ ነበር። ይኸው አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ስምምነት ተደርሷል። ነገር ግን ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ሀሳብ ላይ አማራጮች ቀርበው በልዩነት ተያዘ። የቀረቡት አማራጮችም ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ እንዲደነግግና በከተማዋና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን የሚሉ ነበሩ። የኦሮሚያ ተወካዮች በልዩነት በተያዙበት ሁለቱ ምክረ ሀሳቦች ላይ ለኮሚሽኑ አጥብቀው ቅሬታ አቀረቡ። ኮሚሽኑም ጉዳዩን የክልል ምክር ቤት ጉባኤ ወይንም ለአሸማጋይ ቡድኑ መርቶት ነበረ። እዚያስ ምን ሆነ? በጉባኤው የመጨረሻ ቀን አሸማጋይ ቡድኑ የያዘው አዲስ ምክረ ሀሳብ ኮሚሽኑ ለ4000 ጉባኤተኞች አነበበ። እዚያ ሰነድ ይዘት ደግሞ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል ህገ መንግስታዊ ድንጋጌ እንዲኖርና ከተማዋ የፌዴራል ተጠሪ እንድትሆን የሚል ነበር። ይህ ማለት በአዲስ አበባ ጉዳይ ላይ ሁለት ሙሉ በሙሉ የሚጋጩ ሰነዶች በጉባኤው ላይ ተነበዋል። አሁን ላይ ዋናው ጥያቄ ኮሚሽኑ የትኛው ሰነድ ተቀብሎ ለሚመለከተው አካል ያስተላልፋል የሚለው ነው። እስካሁን የታወቀ ነገር የለም። ኮሚሽኑም በይፋ ያለው ወይም የተናገረው ነገር የለም። ታዲያ በልዩነት የተያዙት አራት ምክረ ሀሳቦች መጨረሻቸው ምን ሊሆን ነው?
ለዚህ ጥያቄ ኮሚሽነሩ በሰጡት ምላሽ ኮሚሽኑ በአዋጅ ቁጥር 1265 ህዝባር 2014 አንቀጽ 9 መሰረት ትልቅ ስልጣን ተሰጥቶታል። የተሰበሰቡትን አጀንዳዎች ዝም ብሎ አይለቃቸውም፣ ያደራጃቸዋል። ሰነዱ የእኛ ሰነድ ነው፣ ወስደን ለሀገር በሚጠቅም መልኩ አዘጋጅተን ለሚመለከተው ወሳኝ አካል እንልካለን ብለዋል። ነገር ግን ከነዚህ አራት አከራካሪ ጉዳዮች ባሻገር በተስማሙባቸው ጉዳዮች ላይ ደግሞ ማንም ያላሰበው ግዙፍ ሀገራዊ ለውጦች ተወስነዋል። በመጀመሪያ ደረጃ የዘመን አቆጣጠራችን ትልቅ ለውጥ ተደርጎበታል። እስካሁን ስንጠቀምበት የነበረ ዓመተ ምሕረት የሚለው ስያሜ እንዲቀር የቀረበው ምክረ ሐሳብ ጸድቆ ከእንግዲህ የኢትዮጵያ አቆጣጠር እንዲባል ስምምነት ተደርሷል። በተጨማሪም ሂጅራ እንደ ካላንደር እንዲካተት ተይዟል። ሌላው አስደናቂ ውሳኔ ከሁለት በላይ ብሔሮች የተወለዱ ዜጎች በየቦታው አገልግሎት ለማግኘት ሲሄዱ ብሔር በሚጠየቁበት ወቅት የሚገጥማቸውን እንግልት ለማስቀረት በውህድ ማንነት እንዲጠሩ የተደረገው ስምምነት ነው። ከኢትዮጵያ ባህል ጋር በሚጋጭ መልኩ ሳይሆን በውህድ ማንነት እውቅና እንዲኖራቸው ተስማምተዋል። ሁሉንም የሚያስማማው ሌላው ትልቅ ውሳኔ ደግሞ በሕገ መንግስቱ አንቀጽ 39 ላይ ያለው እስከ መገንጠል የሚለው ጥያቄ ነው። ተመካካሪዎቹ እስከ መገንጠል የሚለው ሐረግ ሙሉ በሙሉ ከሕገ መንግስቱ እንዲሰረዝ ተስማምተዋል። የመንግስት አወቃቀሩም ፌዴራላዊ ሆኖ እንዲቀጥል ተወስኗል። ቋንቋን በተመለከተ ምን ተወሰነ? ብሔራዊ ቋንቋ ይኑር አይኑር የሚለው ክርክር ለጊዜው ብሔራዊ ቋንቋ አያስፈልግም በሚል መፍትሄ አግኝቷል። ነገር ግን የፌዴራል የሥራ ቋንቋዎችን በተመለከተ ታሪካዊ ውሳኔ ተላልፏል። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሌኛና አፋርኛ እነዚህ አምስቱ ቋንቋዎች በቀጥታ የፌዴራል የሥራ ቋንቋዎች ሆነው ተግባራዊ እንዲደረጉ ስምምነት ተደርጓል። በተጨማሪም ሲዳምኛ፣ ከምባትኛ፣ አገውኛ፣ ወላይትኛ ከፍቾ፣ ጋሞኛ፣ ጉራጌኛና ሌሎች ቋንቋዎች የተናጋሪያቸውን ብዛት መስፈርት ወጥቶና በጥናት ታይቶ ወደፊት የፌዴራል የሥራ ቋንቋ የሚሆኑበት መንገድ እንዲመቻችም ተወስኗል። እንግዲህ ከወር በላይ የፈጀው 4000 ሰዎች የተሳተፉበት እንዲሁም 400 ምክረ ሀሳቦች የቀረቡበት ይህ ታሪካዊ የምክክር ጉባኤ ተጠናቋል። ኮሚሽኑ አሁንም ሁሉም ሰነዶች ተረክቧል። ግን አሁንም ትልቅ ጥያቄ አልተመለሰም። ኮሚሽኑ በልዩነት የተያዙትን በተለይም የሁለቱ አዲስ አበባ ሰነዶች አደራጀቶች ለየትኛው የመንግስት አካል ያስተላልፋል? አገሪቱ ወደ የትኛው አቅጣጫስ ይመራታል? የምክክር ኮሚሽኑ ወደሚመለከታቸው አካላት የሚያስተላልፏቸውን የመጨረሻ ውሳኔዎችና ዝርዝር መረጃዎች ተከታትለን ወዲያው ወደ እናንተ የምናደርስ ይሆናል። እናንተስ ውድ የቻናላችን ተመልካቾቻችን እነዚህ በተደረጉት ስምምነቶችና በልዩነት በተያዙት አራት ነጥቦች ላይ ምን አስተያየት አላችሁ? ሀሳባችሁን ከታች ኮሜንት መስጫው ላይ ጻፉልን። መረጃውን ላይክ ማድረጋችሁን አትርሱ እያልን በቀጣይ አዳዲስ መረጃዎች እስከምንገናኝ ሰላም ሁኑ። ሰላም ለሀገራችን ይሁን።